ሰላም ጤና ይስጥልኝ ውድ የወንበር ሚዲያ ተከታታዮች እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ደግሞ የምናየው ጾመ ነነዌን በየዓመቱ እንዴት አድርገን ማግኘት እንችላለን፣ እንዲሁም ደግሞ የመባጃ ሐመር ጥቅሙስ ምንድን ነው የሚሉትን እናያለን ማለት ነው። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በጣም አሪፍ። ስለዚህ የመባጃ ሐመር ጥቅሙ ምንድን ነው ካላችሁኝ፣ መባጃ ሐመር ምን ማለት እንደሆነ መባጃ ሐመርን እንዴት እንደምናገኝ ከዚህ በፊት ክፍል 9 ላይ ተምረናል። ዛሬ ግን የምናየው ምኑ ነው ብያችኋለሁ? ጥቅሙ ነው። ጥቅሙ ምንድነው? ከበዓላትና ከአጽዋማት ተውሳክ ጋራ እየተደመረ የዓመቱን በዓላት አጽዋማት ምንድነው ማስገኘት ነው ማለት ነው። መባጃ ሐመርን ካገኛችሁ ከዛም በኋላ የምትፈልጉትን ዓመተ ምህረት አጽዋማትና በዓላትን መስራት ትችላላችሁና ስለዚህ ከበዓላት አጽዋማት ተውሳክ ጋራ እንግዲህ የበዓላት የአጽዋማት ተውሳክ ማለት እንግዲህ ጭማሪ ነው ብለናለኝ። ስለዚህ ምንድነው እነሱን ካገኛችሁ ተውሳካቸውን ካገኛችሁ ቀጥታ ከመባጃ ሐመር ጋር እየሰራችሁ ምንድነው የዓመቱን በዓላት አጽዋማት ማግኘት ትችላላችሁ ማለት። ዛሬ የምናሰለው ጾመ ነነዌን ነው። ጾመ ነነዌ እንዴት አድርገን እንደምናገኝ ጾመ ነነዌን ለማግኘት መጀመሪያ ማንን ማግኘት ይጠበቅብናል? መባጃ ሐመርን ማግኘት ይጠበቅብናል። መባጃ ሐመር እኩል ይሆናል መጥቅ ሲደመር የበዓለ መጥቅ የዕለት ተውሳክ ነው። ጠቀሜታው ምንድነው? ከነዚህ ከበዓላትና ከአጽዋማት ተውሳክ ጋር እየተደመረ የዓመቱን በዓላት አጽዋማት ማስገኘት ነው። ስለዚህ ዛሬ የምናየው ማንን ነው ብያችኋለሁ? ጾመ ነነዌን ነው ዛሬ የምናሰለው። ስለዚህ ጾመ ነነዌን ለማስላት የግድ መባጃ ሐመርን ማወቅ አለብን። መባጃ ሐመርን ለማወቅ የግድ መጥቅን ማስላት አለብን። መጥቅ እኩል ይሆናል መጥቅ እኩል ይሆናል ማን እናደርገዋለን? ወንበር ሲባዛ በጥንተ ምን መጥቅ ማለት ነው። መጥቅ አያችሁት? ወንበር ሲባዛ በጥንተ መጥቅ ማንን ለማግኘት? መጥቅን ለማግኘት ማለት ነው። ወንበርን እንዴት እናገኛለን ነው? ወንበር እኩል ይሆናል ዓመተ ፍዳ 5500 ዘመን የምንለው ሲደመር ዓመተ ምሕረት የተገኘበት ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደ ወዲህ አንስቶ ያለው 2018 ዓመት ሆኗል ማለት ነው። እኩል ይሆናል ዓመተ ዓለም ማለት ነው። ዓመተ ዓለሙን ለማናካፍለው ለ532 ለአብይ ቀመር ማለት ነው። እንደገና ከዚህ ላይ ስናካፍለው ድርሻ አለ እንደገና ቀሪው ሲካፈል ለማን ታደርጉታላችሁ? ለ79 ታደርጉታላችሁ። ለ79 ወይም ለአውደ ማህተም ማዕከላዊ ቀመር ተብሎ ይጠራል። ከዚህም በፊት አይተነዋል። አሁንም ድርሻ አለ ከዚያ ቀሪ አለ ከቀሪው አሁንም ሲካፈል ለስንት? ለ19 19 የምንለው ምንድነው? በጥንተ መጥቅ ብለን የምንጠራው ማለት ነው። ይሄ 19 ቁጥር ምንድነው? ፀሐይና ጨረቃ ዙራቸውን ጨርሰው በ19 ዓመታቸው በተፈጠሩበት ሆት ወይም መስኮት የሚገናኙበት ነው ብለናል። 19 ስታካፍሉት ድርሻ አለ ከዚያ ቀሪ አለ ሲቀነስ አንድ ወንበርን ማግኘት እንችላለን። አሁን እንንጣ። አሁን ጾመ ነነዌ ልናሰላ ነው። ስለዚህ አሁን ወንበርን እናገኛለን። ወንበርን ለማግኘት ምንድነው? ዓመተ ፍዳው ስንት ነው? 5500 ዘመን ሲደመር ዓመተ ምህረት 2018 የ2018 ዓመተ ምህረት ጾመ ነነዌ ስለምናሰላ ማለት ነው። በጣም አሪፍ። እኩል ይሆናል 7518 ይመጣል። ሲካፈል ለስንት ይሉናል? ቀመራችን ለ532። ስለዚህ ሲካፈል ከስልኬ ጋር ለስንት? ለ532 ሳደርገው እኩል ይሆናል ምን ይመጣል? 14። ቀሪ ስንት ይመጣል? ቀሪውን ለማግኘት 14ን አስወግድና ዜሮን ተካና ባካፈልኩበት ሲባዛ በ532 ሳደርገው 70 ይመጣል ቀሪው ማለት ነው። 70 መጣ ቀሪው። አሁን 70ን ለስንት አካፍሉት ይላል? ከዚህ ላይ ቀሪው አይደለ ሲካፈል ለ79 ይላል። ለ79 70 መካፈል አይችልም። ወደ ቀጣዩ እሄዳለሁ። ለ19 አካፍሉት ይላል። 70 ሲካፈል ለ19 እኩል ይሆናል ሲካፈል ለስንት? ለ19 ድርሻው ስንት ነው? 3 ይመጣል። 3 ቀሪው ስንት ነው ካላችሁኝ 3ን አስወግድና ዜሮን ተካና ሲባዛ በአካፈልኩበት በ19 ሳደርገው እኩል ይሆናል 13 ይመጣል። 12.999 እያለ ይሄዳል። ነገር ግን ሲጠጋጋ 13 ነው የሚመጣው ማለት ነው። 13 ሲቀነስ ስንት? 1 ይላል። አያት እዚች ላይ ያስቀመጥናት ማለት ነው። እኩል ይሆናል ስንት መጣ? 12 መጣ ማለት ነው። አሁን የ2018 ዓመተ ምህረት ወንበሩ ስንት ነው? 12። ወንበርን ካመጣነ በኋላ ከዛ መጥቅን ለማስላት ምን እናደርጋለን? መጥቅን ለማስላት
ወንበር ሲባዛ በጥንተ መጥቅ ነው ብለናል። እዚች ላይ አንድ ጨምሩልኝ። ከሰላሳ ከበለጠ ሲካፈል ለ30 ታደርጉታላችሁ። አሁን እዚህ ላይ ልምጣ። 12 መጣ። 12 ሲባዛ በስንት በጥንተ መጥቅ። ጥንተ መጥቅ ስንት ነው ብለናል? 19 ነው ብለናል። 19 መጥቅ እኩል ይሆናል ወንበር ሲባዛ በጥንተ መጥቅ። ጥንተ መጥቁ 19 ነው። ምን ጊዜ እስኪ እንትን ልበለው 12 ሲባዛ በ19 እኩል ይሆናል 228 መጣ። ከምን በለጠብን? ከ30 በለጠ። በ30 የምናካፍለው ወሮቹ ናቸው። ሲካፈል ለስንት አድርገዋለሁ? ለ30 አድርገዋለሁ። 228 ሲካፈል ለ30 እኩል ይሆናል 7.6 ይመጣል። 7ን አጠፋና 0ን ተካና ሲባዛ በ30 ሳደርገው 18 ይመጣል ማለት ነው። 18 አያችሁ። የ2018 ዓመተ ምህረት መጥቅ ስንት ነበረ ካላችሁ 18 ነው። ስለዚህ ስንት ይመጣልኝ? 18 ይመጣልኝ ማለት ነው። የ2018 ዓመተ ምህረት መጥቁ ስንት ነው? 18 ይመጣል ማለት ነው። አሁን መባጃ ሐመርን ለማግኘት መባጃ ሐመር እኩል ይሆናል መጥቅ ሲደመር ምንድነው? የዕለታት ተውሳክ ነው ብለናል። የዕለታት ተውሳክ ተውሳክ ግን ለማግኘት ምንድነው? የዕለታት ተውሳክ ማለት ጭማሪ ነው። ሰኞ ማክሰኞ የራሳቸው የሆነ ጭማሪ ያለ። አሁን ይሄ 18 ከ14 በላይ ስለሆነ የምትዙልኝ ነገር እዚህም በፊትም ስላየ ነው። 18 ከ14 በላይ ስለሆነ መጥቁ መቼ ይውላል ካላችሁ በመስከረም ይውላል። በመስከረም ከዋለ መስከረም 18 የዋለው ዕለት ማነው ነው? ሰኞ ነው? ማክሰኞ ነው? ሮቡ ነው? ሐሙስ ነው? ስለዚህ መስከረም 18 መቼ ዕለት ነበረ? እሁድ ዕለት ነበረ። እሁድ ማለት ነው። የእሁድ ደግሞ ተውሳክ ምንድን ነው ካላችሁኝ 7 ነው። የቅዳሜ ተውሳክ 8 ነው ብለናል። የእሁድ ተውሳክ ደግሞ ስንት ነው? 7 ነው ማለት ነው። እንዴት እናገኛለን? ከዚህም በፊት ተማምረናል ማለት ነው። ስለዚህ እዛ ላይ በደንብ ሂዳችሁ እዩተኝ። አሁን መባጃ ሐመር እኩል ይሆናል መጥቅ ሲደመር የበዓለ መጥቅ የዕለት ተውሳክ ነው ብለናል። በዓለ መጥቅ ማለት መጥቁ የሚውልበት ዕለት ማለት ነው። ያ ማለት 18 የሚውልበት ዕለት መቼ ነው ነው? የሚውለው ደግሞ መቼ ነው? መስከረም ላይ ነው። መስከረም መሆኑን በምን እናውቃለን? መጥቁ ከ14 በላይ ከሆነ በመስከረም ይውላል። ከ14 በታች ከሆነ ደግሞ መጥቁ በጥቅምት ይውላል። አሁን 18 ስናሰላ እሁድ ነው ብለናል። የእሁድ ተውሳክ 7 ነው ብለናል። አሁን መባጃ ሐመር እኩል ይሆናል መጥቅ ሲደመር የበዓለ መጥቅ የዕለት ተውሳክ። መጥቅ ስንት አምጥተናል ነው? 18 መባጃ ሐመር እኩል ይሆናል መጥቅ ሲደመር መጥቁ ስንት ነው? 18 ሲደመር የበዓለ መጥቅ የዕለት ተውሳክ ስንት ናተኝ? 7 እኩል ይሆናል ስንት ይመጣል? 25 ይመጣለኝ ማለት ነው። ምኑ? የ2018 ዓመተ ምህረት መባጃ ሐመር ማለት ነው። መባጃ ሐመር በጣም አሪፍ። አሁን ጾመ ነነዌን እንዴት እናገኛለን ነው? በጣም አሪፍ። ጾመ ነነዌ እኩል ይሆናለኝ ማን ይሆናለኝ? መባጃ ሐመር መባጃ ሐመር ማለት ነው። ሐማጃ ሐመር ጾመ ነነዌ በደረቅ መባጃ ሐመር ትወጣለች። ለምን? ተውሳክ የላትም። ተውሳክ ማለት ጭማሪ ነው። የራሷ የሆነ ጭማሪ ስለሌላት በደረቅ መባጃ ሐመር ስለምትወጣ ስለዚህ ጾመ ነነዌ ይሆናል መባጃ ሐመር ነው ማለት ነው። ስለዚህ የ2018 ዓመተ ምህረት መባጃ ሐመር ስንት መጥቷል? 25 መጥቷል ማለት ነው። ስለዚህ ጾመ ነነዌ መቼ ትሆናለች ማለት ነው? ጾመ ነነዌ በ25 ትውላለች ማለት ነው። በ25 መቼ ካላችሁ ደግሞ ጠር ላይ ነው የምትውለው ማለት ነው። እንዴት ጠር ላይ ዋለች ካላችሁኝ በቀጣይ ቪዲዮ ማሳያችሁ ይሆናል። የዛሬው የነበረን ቆይታ ይሄንን ይመስላል። እንዲህ እያደረጋችሁ የምትፈልጉትን ዓመተ ምህረት ጾመ ነነዌን ማስላት ትችላላችሁ ማለት ነው። ስለዚህ ጥር 25 ዕለት 2018 ሰኞ ዕለት ጾመ ነነዌ ትገባለች ነው። እንዴት እንዴት ጠር ላይ ዋለች፣ እንዴት ደግሞ የካቲት ላይ ትውላለች የሚለውን በቀጣይ ቪዲዮ የምናይ ይሆናል ማለት ነው። የጥንቷና የክብሯ ባለቤት የሆነችው ኢትዮጵያ ዛሬም ድረስ በራሷ የዘመን አቆጣጠር ዓለምን እያስደመመች ትገኛለች። የዛሬው ዝግጅታችን ይህንን ይመስል ነበር። በቀጣይ በሌላ የስሌትና የጥበብ አምድ እስከምንገናኝ ድረስ ሰላም ለሀገራችን፣ ፍቅር ለሕዝባችን ይሁን። ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። የኢትዮጵያዊነት ኩራትነት